አክብሮታይ ሰላምታችን በያላችሁበት ይድረስ የተወደዳችሁ የኢትዮ ፎረም ቤተሰቦች እነሆ የዕለቱን ዘገባዎቻችንን ከዚህ እንደሚከተለው ወደ እናንተ ማድረስ ጀመርን። አበይት ነጥቦቹን በቅድሚያ የአማራ ክልልን 70% ወደ ነበረበት መልሰነዋል ሲሉ የሰራዊቱ አዛዥ ገለጹ። አርሶ አደሮች የተገደሉ ወታደሮችን እየቀበሩ ስለመቀጠላቸው፣ ምርኮኞች ደግሞ ማቆሚያ ባጣው ጦርነት ሰራዊቱ ስለመሰላቸቱ እየተናገሩም ነው። በክልሉ አሁን በተለያዩ ስፍራዎች ጥቃቶች መፈጸማቸው ታውቋል። በቀዳሚነት በዝርዝር የምንመለከተው ጉዳይ ይሆናል። ይህ በእንዲህ እንዳለ የብልጽግናው መንግስት ከ40 ሺህ በላይ ሰው እጅ ሰጠኝ ብሏል። ይህ የሆነው በአማራና ኦሮሚያ ክልሎች ነው ሲልም አሳውቋል። ታደምጡታላችሁ። የ4 ኪሎ አስተዳደር ሉዓላዊነትን በተመለከተ ሐሰተኛ መግለጫን አሰራጭቷል ስትል ታይዋን ከሰሰች። አዲስ አበባ የነበሩት የሚኒስትሩ ጉብኝት በጊዜያዊነት ታግዷል። የቻይና የውጭ ጉዳይ ሚኒስትር የኢትዮጵያ ጉብኝት እያነጋገረም ይገኛል። እንመለከተዋለን። ትግራይ በከፍተኛ ቀውስ ውስጥ ትገኛለች ሲሉ አመራሩ ገለጹ። ይህ በእንዲህ እንዳለ የቲዲኤፍ አባላት ወደ ህንድ መላካቸው ተሰምቷል። ይህንንም ይዘናል። ህዝባዊ ተቃውሞን ተከትሎ የስልክና የኢንተርኔት አገልግሎቶች ተቋረጡ። አሊ ሐሚኒ የትራምፕ እጆች በኢራናውያን ደም የተለወሱ ናቸው ሲሉ ተናግረዋል። ዶናልድ ትራምፕ ደግሞ በድጋሜ በተቃዋሚዎች ላይ የኃይል እርምጃን የምትወስዱ ከሆነ የኢራን ባለስልጣናት ከባድ ጥቃት ይጠብቃቸዋል ብለዋቸዋል። ስደተኛው ታዋቂ ሰው በበኩላቸው ፕሬዚደንቱ የቬንዙዌላን ታሪክ ኢራን ላይ ይደግሙት ዘንድ ጠይቀዋል። የተወደዳችሁ የኢትዮ ፎረም ቤተሰቦች አብራችሁን ስትቆዩ እነዚህንና ሌሎችን መረጃዎችን ታደምጣላችሁ። ሰናይ ቆይታ ይሆንላችሁ። የአማራ ክልል ወደ 70% የሚሆነውን ወደ ነበረበት መልሰነዋል ሲሉ የሰራዊቱ አዛዥ ተናገሩ። አርሶ አደሮች የተገደሉ ወታደሮችን እየቀበሩ ስለመቀጠላቸው፣ ምርኮኞች ደግሞ ማቆሚያ ባጣው ጦርነት ሰራዊቱ ስለመሰላቸቱ እየገለጹም ይገኛሉ። በክልሉ አሁን በተለያዩ ስፍራዎች ጥቃቶች መፈጸማቸውም ተሰምቷል። ህዝቡ ጦርነት በፈረቃ ከመንግስት በሚታደልባት ኢትዮጵያ የአማራ ክልል አርሶ አደርም ተረኛ ሆኖ ቀየውን ባሩድ እያጠነው ቀጥሏል። ልጆቹም በመማሪያና መስሪያ መንደራቸው ከታንክና ድሮን ጋር ይላተሙ ዘንድ ግድ ሆኗል። በዚህ የእርስ በርስ ጦርነት በአመዛኙ በአፈሳና በግዳጅ ወታደር የሚደረግ ኢትዮጵያ የወጣት መስዋዕትነትም እንደቀጠለ ነው። ከጥቂት ቀናት በፊት በጎጃም ቀጠና ስናን አካባቢ በነበረው ውጊያም የተገደለው ወታደር ብዛት ከፍተኛ የሚባልም ነበር። የአማራ አርሶ አደርም ቀየው ላይ አስከሬን ሲቀብር መዋል ግድ እንደሆነበት እንዲህ ይናገራል። ይህን ሁላ አስከሬን ዛሬ አልገፋው ብለን እንዲያውም ነገ እንቅበር እያለን የመከላከያን በቃ ነገ እንቅበር እንዲያውም ዛሬ በቃ ደከም ነው አልሆነልንም እያል እንዲያውም ይሄንም የሚፈጠር አንድ ቦታ ላይ ያለ እንጂ በየቦታው እዚያም በቃ በጦሩም ባወስቶ ግለሰቡ ያው እኛ ዋናው ነገር በረድ ይመታናል ወይም ደግሞ ሌላ አደጋ ይደርስብናል በማለት እየተሰባሰብን እየቀበርን እና ነገ በነገው ለታ ደግሞ እንደገና ደግሞ ያው ቀብር ነው ምን ዛሬ አላለቀልን። በዚሁ አካባቢ ውጊያ በደርዘን የሚቆጠሩ ወታደሮች በፋኖ ኃይሎች መማረካቸውም ይታወቃል። ዓላማና መጨረሻው ባልታወቀ ውጊያም በህዝቡ ገብቶ ከነዋሪው ጋር ጭምር እየተዋጋ መቀጠል መሰላቸትን የፈጠረ ስለመሆኑን እነዚሁ ምርኮኛ ወታደሮች ገልጸው በዚህ ሁሉ ችግር ውስጥ ሆኖ አርሶ አደሩ የሚያደርግላቸውን ደግሞ እንዲህ ይመሰክራሉ። ዝም ብሎ የደሃን ህዝብ ግባብሎ አስገብቶ በየሜዳ ለጅብና ለአሞራ ተዳረ። ለአማራ ህዝብ ምስጋና እኔ እስካሁንም ምስጋና አድርጓል። ምክንያቱም በየጫካ የወደቀው ለጅብ ለአሞራ ሲሆን ማለት ነው ማህበረሰባችን ነው፣ ወንድማችን ነው፣ ልጃችን ነው ብሎ ከዛ አንስቶ ሲለቅሙ አይተናል። ለቅሞ ሲቀብሩ በእነሱ ጉያ ውስጥ ነው። ይሄ ደግነታቸው በእውነት ምን እንዴት አርግተን መክፈል እንዳለብን ያላል አናውቅም። አሁንም በእነሱ እጅ ላይ ነን ያለው። የሚያስፈልገን ሙሉ ነገር ያደርጉ ከአልባሳት እስከ መብል ከመብል እስከ መጠጥ እስከ ምንጠጣበት ድረስ ያደረጉናል። ስለዚህ እኔ በጣም የአማራ ህዝብን በጣም ከልብ ማመሰግነው ነው። በዚህ ሁኔታ ሳናቆ እንደዚህ ሆነናል። ወደፊት ለሚመጡት ይኸውላችሁ እኛም እንደዛ ሆነን ሳንወድ መተን ለጫካው ለአሞራው ቀርተናል።
እናንተም ትክክለኛ መንገድ ያሉ። በእርግጥ 4 ኪሎ ያሉት ያገዛዙ ሰዎች የአማራ ህዝብን በተለይም ወጣቱን ውርጋጥ፣ ጃውሳ፣ የጅብ ቆዳን የሚያስር ኋላ ቀር፣ ጽንፈኛ ወዘተ የሚሉ ተከታታይ የጥላቻ ቃላትን እየተጠቀሙ ድሮን ጭምር አሰማርተው እየገደሉት የቀጠሉት ነው። በዚህ ሁሉ ሂደት ውስጥ ግን የድሃ ኢትዮጵያ ልጆች ስብስብ የሆነው የመከላከያ ሰራዊቱም አላስፈላጊ መስዋዕትነትን እየከፈለ ያለ ነው። የሰራዊቱ አዛዦች ግን አሁንም አልቋል፣ ጽንፈኛው ተበትኗል፣ ተደምስሷል ላይ ናቸው። በጎጃም ቀጠና የተሰማራው የምስራቅ እዝ አመራር የሆኑት ወታደራዊ አዛዥም ክልሉን ከ70 በመቶ በላይ ነው ወደ ነበረው የመለስ ነው ይላሉ። ከዛም የክልሉ የጸጥታ ኃይል ሊረከበን ተዘጋጅቷል ሲሉ ይቀጥላሉ። ብልጽግናም ጽንፈኞች እጅ የሚሰጡኝ ሰላምን መርጠው ነው ሲል ቢታወቅም ወታደራዊ አዛዡ ግን የለም እጅ የሚሰጡትማ አማራጭ ስላሳጣናቸው ነው ባይ ናቸው። አሁን አማራጭ ሲያጣ እጅ መስጠት፣ እርስ በርሱ መጋጨት፣ ወደ መክዳት እና ከነበረበት ወደ ሰላማዊ ወደ ሆነ ትግል የመምጣት ፍላጎቶች በሰፊው ይታያሉ። ከ70 እና ከ80% በላይ ክልሉን ወደ ነበረበት መመለስ ተችሏል። አሁን ባለበት ተጨባጭ ሁኔታ የክልሉ የጸጥታ ኃይል በሚገባና ክልሉን መጠበቅ በሚያስችለው ቁመና ላይ ይገኛል። ክልሉን መረከብ የሚችልበትን አቅም በመፍጠር ላይ ያለበት ሁኔታ ነው። እኒህ ወታደራዊ አዛዥ 90 በመቶ ክልል ውስጥ ያለው ኃይል ተደምስሷል ያሉ አለቃ አሏቸውና የጠቀሱት ቁጥር ለግምገማ ይዳርጋቸው ይሆን የሚለው እንዳለ ሆኖም መሰረታዊ ጉዳዩ ግን ክልሉን ወደ ነበረበት እየመለስ ነው የሚለው ይሆናል። ከ4 ሚሊዮን በላይ ህጻናት ከትምህርት ገበታ ከተነጠሉ 3 ዓመታት እየተቃረበ ባለበት፣ የጤና ተቋማትና ትምህርት ቤቶች በበርካታ ቁጥር በወደሙበት፣ በቁጥር በውል ያልታወቀ ህዝብም ለሞትና ለአካል ጉዳት በተዳረገበት ሁነት የክልል የዞን አሊያም የወረዳ የብልጽግና ተላላኪዎችን ወደ ቢሮዎቻቸው መመለስ እንዴት አድርጎ ነው ክልሉን ወደ ነበረበት መመለስ ሊባል የሚችለው የሚለውን የሚያውቁትም አዛዦቹ ብቻ ይሆናሉ። መሬት ላይ ያለው ሁነት ግን አሁንም የክልሉ ሰማይ ድሮን የሚመላለስበት፣ በመሬትም የተለያዩ ጥቃቶች የሚፈጸሙበት ነው። በማዕከላዊ ጎንደር 3 የተለያዩ ቦታዎች ላይ የተፈጸሙ ጥቃቶችም ዕለታዊ አብነቶች ናቸው። በምስራቅ በለሳ በመንግስት ኃይሎች ካምፕ ላይ፣ በዚሁ ቀጠና በተመሳሳይ አዲስ ዓለም በተባለ ስፍራ ድንገተኛ የተባሉ ጥቃቶች መድረሳቸው ተሰምቷል። ይህ በእንዲህ እንዳለ የብልጽግናው መንግስት ከ40 ሺህ በላይ ሰው እጅ ሰጠኝ ብሏል። ይህ የሆነው በአማራና ኦሮሚያ ክልሎች ነው ሲልም ገልጿል። የቁጥርና የአገዛዙ ዝምድና የሚታወቅ ቢሆንም ቅሉ የሁለቱ ክልሎች ሹማምንት ግን ወደ ብልጽግናው ልሳናት ወጥተው አሁንም ቁጥሮችን ደፈር ብለው ሲያቀርበው ተሰምቷል። በኦሮሚያ ክልል ከ22 ሺህ በላይ ሸኔ ያሏቸው ታጣቂዎችን እጅ ሰጡን የሚለው ማብራሪያም ቀዳሚው ይሆናል። በክልላችን ወደ 22000 የሚሆኑ ቀድሞ ታጣቂዎች ወደ ማህበረሰብ ተቀላቅለው ሰላማዊ ኑሮ እንዲኖሩ ተደርጓል። የአማራ ክልል ሹማምንት ውስጥ ደግሞ አንዱ ጎንደር ላይ ተገኝተው 20 ሺህ ሰው እጅ ሰጥቷል ሲሉ ተናግሯል። እኒሁ ራሳቸው ከአንድ ሳምንት በፊት 15 ሺህ የሚል ቁጥርን ጠቅሰው ነበርና 5 ሺውን ከየት እንደጨመሩት ባይታወቅም እስካሁን በክልላችን መንግስት ባቀረበው የሰላም ጥሪ መሰረት ከ20 ሺህ በላይ ታጣቂ ኃይሎች በምህረት ገብተው የታድሶ ስልጠና ወስደው ወደ ማህበረሰቡ ተቀላቅለው ሰላማዊ ህይወታቸውን እየኖሩ ይገኛሉ። በእርግጥ በሁለቱ ክልሎች የቀጠሉት ጦርነቶችን በዘላቂነት የሚፈታቸው እጅ ስጡን ማለት ነው ወይንስ መሰረታዊ የመነሻ ምክንያቶች ለሆኑ ፖለቲካዊ ጥያቄዎች ምላሽ መስጠት የሚለው ግን አሁንም ያልተመለሰ ጥያቄ ነው። እነዚህ በሁለቱ ክልሎች የሚንቀሳቀሱ ታጣቂዎች የዚህ ሩብ እንኳን ኃይል የላቸውም ሲል የከረመው ብልጽግና ከየት መጥቶ 42000 ሰው እጅ ሰጠው የሚለው እንደተጠበቀ ሆኖ ይህ ሁሉ ኃይል በእርግጥም እጅ ከሰጠው ክፍለ ጦር የሚደመሰስበት፣ አመራሮች የሚገደሉበት፣ እንደዚሁም ተከታታይ የድሮን ጥቃቶች የሚፈጸሙበትን ውጊያ እያከናወነ ያለው እስከ የትኛው ኃይል ጋር ነው የሚለው ግን ይከተላል። የ4 ኪሎ አስተዳደር ሉዓላዊነትን በተመለከተ ሐሰተኛ መረጃን አሰራጭቷል ስትል ታይዋን ከሰሰች። አዲስ አበባ የነበሩት ሚኒስትሩ ጉብኝት በጊዜያዊነት ታግዷል። የቻይና የውጭ ጉዳይ ሚኒስትር የኢትዮጵያ ጉብኝት እያነጋገረ ይገኛል። የብልጽግናው ሹማምንት በቻይና የውጭ ጉዳይ ሚኒስትር ከተመራ ልዑክ ጋር በነበራቸው ቆይታ ወቅት ያወጡት መግለጫ ስለ ታይዋን ነጻነት የሚካሄዱ ሁሉንም አይነት እንቅስቃሴዎችን በጽኑ እናወግዛለን የሚል ነው። የኢትዮጵያ መንግስት አቋምም ዓለም ላይ ያለችው አንዲት ቻይና ብቻ ናት፣ ታይዋን
ከቻይና ግዛት የማትነጠል አካሏ ናት። የህዝባዊት ሪፐብሊክ ቻይና መንግስትም መላው ቻይና የሚወክል ብቸኛው ህጋዊ መንግስት ነው የሚል ነው። ይህን መግለጫ ተከትሎ ታይዋን ምላሽ ሰጥታለች። በሶማሌላንድ በሚገኘው የታይዋን ተወካይ ጽህፈት ቤት በኩል ኢትዮጵያ ታይዋንን የማትነጠል የቻይና አካል እንደሆነችና ለአንድ ቻይና መርህ ያላትን ድጋፍ አረጋግጣለች መባሉ ሐሰተኛ የይገባኛል ሀሳብ የተካተተበት ነው በማለት ተቃውሞን አሰምቷል። ጨምሮም የኢትዮጵያ መንግስት የተዛባውን በቻይና ኮሚኒስት ፓርቲ የተቀነባበረ ፕሮፓጋንዳን በመቀበል ማስተጋባቱ በእጅጉ እንዳሳዘነው በመጥቀስ ታይዋን በቻይና ኮሚኒስት ፓርቲ ስር ተዳድራ እንደማታውቅ ገልጿል። በተባበሩት መንግስታትና በስሩ ባሉ ድርጅቶች ውስጥ ጭምር ታይዋን በቻይና እንደማትወከል በማስታወስ የትኛውም ሀገር የታይዋንን ህልውና የመካድ መብትም ሆነ ስልጣን የለውም በማለት ኢትዮጵያ አንጸባረቀችውን አቋምም ተቃውሟል። አክሎም የኢትዮጵያ መንግስት በጭፍን ቻይናን መከተል እንደዚሁም ቻይና ቀጠናዊ ሰላምና መረጋጋትን ለመግዳት ሆነ ብላ የምታሰራጨውን ሀሳብና ድርጊት መቀበልን እንዲያቆም ጠይቃለሁ ብሏል። የራሱ አስተዳደር ያላት ታይዋን ህገ መንግስት፣ በዲሞክራሲያዊ መንገድ የተመረጡ መሪዎችና ጦር ሰራዊት አላት። ምንም እንኳን በይፋ ነጻ ሀገርነቷ ባይታወጅም ራሷን እንደ ሉዓላዊ ሀገር ነው የምትቆጥረው። ይህ በእንዲህ እንዳለ ወደ አዲስ አበባ ለጉብኝት የተጓዙት ሚኒስትሩ የሶማሊያ ጉብኝታቸው በጊዜያዊነት መታገዱ ተሰምቷል። የቻይና የውጭ ጉዳይ ሚኒስትር ዋንግ ዮ ወደ ሶማሊያ ሊያደርጉት የነበረው ጉብኝት ማራዘማቸውን የሶማሊያ ባለስልጣናት አረጋግጧል። ይህ ጉብኝት ተካሂዶ ቢሆን ኑሮ እንደ ፈረንጆቹ አቆጣጠር ከ1980ዎቹ ወዲህ አንድ የቻይና የውጭ ጉዳይ ሚኒስትር ወደ ሶማሊያ ሲጓዝ የመጀመሪያው ይሆን ነበር። የሶማሊያ ባለስልጣናት ለጉብኝቱ መራዘም ምክንያት የሆነውን ጉዳይ ወደፊት እንገልጻለን ከማለት በስተቀር የታወቀ ነገር የለም። ሚኒስትሩ አንድ ሳምንት በሚቆየው የአፍሪካ ጉዟቸው ኢትዮጵያ፣ ሶማሊያ፣ ታንዛኒያና ሌሴቶን ይጎበኛሉ የሚል መርሃ ግብር ተይዞላቸውም ነበር። የሶማሊያ የመገናኛ ብዙሃን የሚኒስትሩ ጉብኝት ድንገት የተሰረዘው የሞቃዲሾ ጎዳናዎች ጭምር ለእርሳቸው አቀባበል ሲባል ከተዘጉ በኋላ ነው ብለዋል። ትግራይ በከፍተኛ ቀውስ ውስጥ ትገኛለች ሲሉ አመራሩ ገለጹ። ይህ በእንዲህ እንዳለ የቲዲኤፍ አባላት ወደ ህንድ መላካቸው ተሰምቷል። የትግራይ ጊዜያዊ አስተዳደር በሰሜኑ ጦርነት ወቅት ከባድ የአካል ጉዳት የደረሰባቸው 20 የትግራይ የቀድሞ ሰራዊት አባላትን በህንድ ሀገር ከፍተኛ ሕክምና እንዲያገኙ ዛሬ መሸኘቱን አሳውቋል። የትግራይ አርበኞች ኮሚሽን የተባለው ተቋም 20ዎቹን የትግራይ የጦር ጉዳተኞችን ህንድ ወደሚገኘው አፖሎ የሕክምና ማዕከል የላከው ከትግራይ የቀድሞ ተዋጊዎች የጤና ማዕከል ጋር መተባበር መሆኑንም ጊዜያዊ አስተዳደሩ ገልጿል። የጦር ጉዳተኞቹ ተንከባካቢዎችና የህክምና ባለሙያዎችን ጨምሮ ወደ ህንድ የተጓዘው ቡድን አባላት ብዛት 31 ስለመሆኑም ጠቅሷል። ከሰሜኑ ጦርነት ወዲህ እስካሁን ከ80 በላይ የትግራይ የጦር ጉዳተኞች በተለያዩ ሀገራት ከፍተኛ የህክምና ክትትል ማግኘታቸውንም የጊዜያዊ አስተዳደሩ መረጃ ጨምሮ አመላክቷል። የትግራይ ህዝብ በርካታ የውስጥና የውጭ ኃይሎች በጋራ በመሆን ጦርነት ከከፈቱበት በኋላ የሰላም ስምምነት ቢፈረምም ዛሬም በመሳሪያ አልባ ጦርነት ውስጥ ነው ያለው። ነዳጅ፣ ደሞዝ እና ሌሎች ድጋፎች ብቻ ሳይሆን በጎ ፈቃደኞች ያሰባሰቡት እርዳታን እንኳን መንግስት የሚዘርፍበትም ህዝብ ነው። በትግራይ የፖለቲካ ፓርቲዎች እንዳሸን መፍላትም በመካከላቸው ተቧድኖ ከመወቃቀስ በስተቀር ለህዝቡ እንዲህ ያሉ መሰረታዊ ጥያቄዎች በጋራ እንኳን መቆም ያልቻሉበት ሁነትን ነው የፈጠረው። በክልሉ ካሉ ፓርቲዎች መካከል አንዱ የሆነው አረና ሊቀመንበር አምዶም ገብረስላሴም ትግራይ ክልል በአሁኑ ወቅት በኢኮኖሚያዊ ፖለቲካዊና ማህበራዊ እንደዚሁም የጸጥታ ቀውስ ውስጥ ነው ሲሉ ለዲደብሊው ተናግሯል። የክልሉን አሁናዊ ሁኔታ ህብረተሰቡ በረሃብ የሚሞትበት፣ በህክምናና የመጠለያ ጦት ያለበት፣ ወታደራዊ ፍጥጫዎች ያየሉበት፣ እንደዚሁም ሰላሙ በአንድ ቀን በአንድ ሰከንድ መበላሸት የሚችልበት ሁኔታ በመኖሩ የትግራይ ህዝብ በጣም በአስቸጋሪ ሁኔታ ውስጥ ነው ማለት ይቻላል በማለት ገልጸውታል። በአሁኑ ወቅት ከትግራይ ክልል ጋር የተያያዙ ወታደራዊ እንቅስቃሴዎች ያሏቸው የሻዕቢያ፣ የህወሓት እንደዚሁም የፋኖ ኃይሎች እንቅስቃሴዎችን በአንድ ወገን፣ በሌላ ወገን ደግሞ የፌደራል መንግስት እንቅስቃሴዎች እንዳሉ የገለጹ ሲሆን በዚህ ምክንያትም የክልሉ ሁኔታ ደስ የማይል ወደ ጦርነትና የከፋ ችግርም ሊገባ የሚችል ይመስላል ሲሉ አብራርቷል። ይህ ሁሉ ሁኔታ ሲታይ ደግሞ በጣም አስቸጋሪና ፖለቲካ እንኳን መስራት የማይቻልበት ጊዜ ላይ እንዳለን ያሳያል ሲሉን ያስረዱት። ህዝባዊ ተቃውሞውን ተከትሎ የስልክና የኢንተርኔት አገልግሎቶች ተቋረጡ። አሊ ኻሜኒ የትራምፕ እጆች በኢራናውያን ደም የተለወሱ ናቸው ሲሉ ተናግሯል። ዶናልድ ትራምፕ ደግሞ ከባድ ጥቃት ለመሰንዘር ዝቷል። ስደተኛው ታዋቂ ሰው ደግሞ ፕሬዚደንቱ የቬንዙዌላን ታሪክ ኢራን ላይ ይደግሙት ዘንድ ጠይቋል። በኑሮ ውድነት ምክንያት የተቀሰቀሰው ህዝባዊ ተቃውሞ በተባባሰባት ኢራን የኢንተርኔትና የስልክ አገልግሎቶች መዘጋታቸው እየተነገረ ነው። የኢራን መንግስት ኢንተርኔትና ስልክ ማቋረጡ
በመላው ሀገሪቱ የተዳረሰውን ተቃውሞ እንቅስቃሴ ለማርገብ በሚል ነበር። ከኢራን የሚሰራጩ የቪዲዮ ማስረጃዎች ግን የመንግስት ህንፃዎች በእሳት ሲጋዩ፣ ተሽከርካሪዎችን በየጎዳናው ሲቃጠሉ የሚያሳዩ ናቸው። የመብት ተሟጋቾች ለ2 ሳምንት ከዘለቀው የተቃውሞ እንቅስቃሴ ጋር በተገናኘ በርካታዎች መገደላቸውን ያመለክታሉ። የፖሊሶች ህይወት መጥፋቱም ተገልጿል። በሀገሪቱ የቴሌቪዥን ጣቢያ ላይ ብቅ ብለው ንግግር ያደረጉት ሃይማኖታዊ መሪው አሊ ሀሜኒም የተቃውሞ ሰልፈኞቹ ለአሜሪካ የሚሰሩ የተቃውሞ ቡድኖች የቆሙ ናቸው ብለው የከሰሱ ሲሆን እነርሱን በሞት ሳይቀጡ ወደ ኋላ እንደማይሉ ዝተዋል። አያቶላህ አሊ ሀሜኒ ባስተላለፉት መልእክት የአሜሪካው ፕሬዝዳንት ዶናልድ ትራምፕንም ይወድቃሉ ነው ያሉት። ሀሜኒ በንግግራቸው ትራምፕ ከ1000 በላይ ኢራናውያን ደም በስተጀርባ እጃቸው እንዳለበት በመጥቀስም ክሳቸውን አሰምቷል። እንደ ፈርዖንና ናምሩድ ያሉ አምባገነኖች በትቤታቸው ጥግ ላይ ሳሉ እንደወደቁት ሁሉ ትራምፕን በተመሳሳይ ይወድቃል ብለዋል። በሀገሪቱ እየተካሄደ ያለውን ተቃውሞም የውጭ ኃይሎች ሴራ ነው ያሉት መሪው ለባዕዳን ኃይሎች የሚያገለግሉ ቅጥረኞችን አንታገስም ሲሉም አስጠንቅቋል። ሀሜኒ ወደ ሩሲያ ሊሰደዱ ነው በሚል ከሰሞኑ መነገሩም ይታወሳል። ይሁን እንጂ መንፈሳዊ መሪው ወደ ሩሲያ ይሰደዳሉ በሚል የተነዛውን ወሬ ሲያስተባብሉም ተደምጧል። በኢራን የሚካሄደው ህዝባዊ ተቃውሞ 2 ሳምንታትን ባስቆጠረበት በአሁኑ ወቅት የአሜሪካው ፕሬዝዳንት ዶናልድ ትራምፕ ደግሞ በኢራን ላይ ከባድ ጥቃትን እንደሚፈጽሙ ዝተዋል። ትራምፕ የኢራን መንግስት በሰልፈኞች ላይ የኃይል እርምጃን የሚቀጥል ከሆነም ጣልቃ እንደሚገቡ ባለፈው ሳምንት አሳውቆ የነበረ ሲሆን አሁንም የኢራን ባለስልጣናት ተቃዋሚዎቻቸውን የሚገድሉ ከሆነ ክፉኛ እንደሚመቷቸው ዝተዋል። በተቃውሞዎች ወቅት የሚደረጉ ሁሉ ሰዎችን መግደል የሚጀምሩ ከሆነም ክፉኛ እንደምንመታቸው መንገር አለብኝ ሲሉ በአንድ የአሜሪካ የሬዲዮ ዝግጅት ላይ ተናግሯል። ፕሬዚደንቱ አክለው አስተዳደራቸው በኢራን ውስጥ ያለውን ሁኔታ በቅርበት እየተከታተለው መሆኑንና አሁን ከምናገረው በላይ አጽንኦት መስጠት እፈልጋለሁ፣ ተቃዋሚዎችን የምትገድሉ ከሆነ እጅግ የከፋ ቅጣት ይጠብቃቸዋል በማለት የኢራን ባለስልጣናትን አስጠንቅቀዋቸዋል። በስደት አሜሪካ የሚኖሩት የቀድሞ የኢራን ሻህ ልጅ የሆኑት ሬዛ ፓህላቪ ደግሞ የአሜሪካው ፕሬዝዳንት ዶናልድ ትራምፕ የኢራንን ህዝብ ለመርዳት ጣልቃ ለመግባት ዝግጁ እንዲሆኑ ጥሪ አቅርበዋል። ፓህላቪ ባስተላለፉት መልእክትም ክቡር ፕሬዝዳንት፣ ይህ አስቸኳይና የእርሶ ትኩረት ድጋፍና እርምጃ የሚፈልግ ጥሪ ነው። ህዝቡ በአንድ ሰዓት ውስጥ እንደገና ወደ አደባባይ ይወጣል፣ እንዲያግዙን እጠይቃለሁ ብለዋል። ኢራናውያን ወደ አደባባይ ወጥተው የጸጥታ ኃይሎችን በህዝብ ብዛት እንዲያጥለቀልቋቸውና ለነጻነታቸው እንዲታገሉም ጥሪያቸውን አስተላልፈዋል። በኢራን እየተካሄደ ባለው ተቃውሞ የፓህላቪን ወደ ሀገር መመለስ የሚጠይቁ መፈክሮች በሰልፈኞቹ ዘንድ በስፋት መሰማታቸውም ታውቋል። የኢራኑ ተቃውሞ በ16 የተለያዩ የሀገሪቱ ከተሞችም የተሰራጨ ስለመሆኑ ነው የተነገረው። የተወደዳችሁ የኢትዮ ፎረም ቤተሰቦች ለዛሬ ያሉን መረጃዎች ይህንን ይመስሉ ነበር። አበቃን። ቸር ያሰማን።